ብዙ ነገሮችን ስላንተ ነግራኛለች ሩታ። ዛሬ የጠራሁህ ለምንድን ነው አቤል? ላስጠነቅቅህ ነው የጠራሁህ። እሺ የማስጠነቅቅህ ደግሞ ምንድን ነው ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ዛሬ ከየት ይሄ ሰውዬ? ማለት ይሄኛው ማንነት ከየት ተገለጠ? ይሁን ጥሩ ነው። ያው ከመቅረት መዘግየት የሚባል ነገር አለ አይደል? በእኛ አባባል ቆንጆ ነው። ግን አብርሽ እንደዚህ ሊል የቻለበት ምክንያት ምንድን ነው? እሱን እስቲ ቁጭ ብለን በዚህ ቪዲዮ አንድ በአንድ ምናየው ይሆናል። ከዛን እኛም እንደተመልካች ያለን አስተያየት የምንሰጥበት ይሆናል። እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራውክ ማለት ነው። እውነት ነው ስሰተሽ ልቤ የምር አይ ዛሬ በጣም ደስ ይለን መሰለኝ ቪዲዮ። ዛሬ በጣም ደስ የሚል እየመሰለኝ ነው ቪዲዮ። ለዛ ማለት ነው እኛ ቤት ደግሞ ማለት ነው ደስ ለሚል ቪዲዮ ከ1000 ላይክ በታች አንቀበልም። ቤተሰቦች ታውቃላችሁ እንግዲህ ያው አውቃለሁ ደግሞ እኔም ትንሽ እየተጨማለኩባችሁ ነው እያመሸው ምናምን ነገር ቪዲዮ እየለቀኩ ምን ላድርግ እንግዲህ የሆነ መብራት እያስቸገረ ነው። አሁን ራሱ እየቀረስኩ መብራት ሊሄድ ይችላል አላውቅም። እንደ ጌታ ፍቃድ ካልሄደ ያው እስከ መጨረሻው አንድ ላይ በቃ ቪዲዮን ያየን ሪያክት አደርግበታለሁ እኔም አስተያየት እሰጣለሁ። ግን ማለት ነው ከዛ በፊት አሁን ወሬ ምናምን ነገር ሳላበዛ ቪዲዮን የጀመራችሁ ላይክ አድርጉ። ዛሬ ደስታ ቪዲዮ ስለሆነ ሩታና አብርሽ እንግዲህ እንደምናየው የተቃቀፉ ነው ምናምን። እሺ ቆይ ለዛ ማለት ነው እንደርሳለን። እኔ በጣም እየቸኮልኩ ስለሆነ ነው። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። 6000 በዚህ ሳምንት ካልገባን እኮ በቃ እኛ ምንድነው እንዴ? ልክ አይመጣም እኮ 6000 ለመግባት ሰው 500 ለመጨመር መልፋት አለብኝ እኔ የለብኝም። ለዛ ሰብስክራይብ እያደረጋችሁ አዳዲስ ሰዎች ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። ሩታ ፊት ላይ ፈገግታ እያየን ነው። ጭንቀት አለ ለሰው የማልገልጽ ሩታ ፊት ላይ ፈገግታ አለ። ተሸንፌያለሁ። ቆይ እሺ የሚያናደው ነገር ሰላም ብያችሁ አልገባሁማ። እንዴት ናችሁ የእንደ ተመልካች ቤተሰቦች? ደህና ናችሁ? ከሀገር ውጭ ከሀገር ውስጥ አብዛኞቻችሁ ከሀገር ውጭ ናችሁ ግን ማለት ነው ብቻ ሁላችሁም ደህና ናችሁ ብዬ አስባለሁ። ገና እንዴት ነው እየተቃረበ ነው? ምንድን ነው እያደረጋችሁ ያላችሁት ምናምን? እናንተ አካባቢ ድባቡ እንዴት ነው? እንግዲህ ለምታከብሩ ለማታከብሩ ለሁላችሁም መልካም ገና እንዲሆን እመኝላችኋለሁ። ለክርስትና እምነት ተከታዮች 2026ን ደግሞ የነጮች የምታከብሩ እንኳን ለአዲሱ ዓመት በሰላም አደረሳችሁ። መልካም አዲስ ዓመት ማለት እፈልጋለሁ። ሰላምታዬንና ፍቅሬን ለእናንተ ካደረስኩ አይበቃም? እናንተ ደግሞ ፍቅራችሁን ለእኔ ኮመንት ላይ ካደረሳችሁ ሌላ ነገር አልፈልግም። ሰላም ሳላላችሁ ስለገባው ነው። እንቀጥል። እሱ ምንድነው ቤት ከገባሁኝ ጓደኞችም ምናምን እየመጡ እኔን ይረብሹኛል፣ አንተም እየመጣ ትረብሸኛለህ ምናምን ብላኝ ነበር። እና ዛሬ ከጓደኞቼ መካከል ምናልባት እዚህ ያለ ሰው አለ እና አቤል አለ። እሱንም ጠርቼ አስጠነቅቀዋለሁኝ ከዚህ በኋላ ምንም አይነት ግን ቆይ ብሩክና ሌሎቹን ወዴት ጥለህ ነው? በተለይ ደግሞ ብሩክን ችግር የለውም የሌሎቹ ቀስ ብሎ ይደርሳል። ግን ማለት ነው ብሩክን ወዴት ጥለህ ነው እንዴ? ብሩክም እኮ ከአቤል ጋር አንድ ላይ ሲሰራ የነበር ልጅ ነው። አንድ ላይ ያው ክፍያው በእርግጥ የእሱ ሲያንስ ነበር፣ ሄርሜላ እና ሌሎች ሰዎች የከፈሉት ክፍያ ያንሳል። ግን ቢሆንም ግን ብሩክን ቢጠራ አሪፍ ነበር። እሺ ዛሬ ምላሿን የምንሰማ ይሆናል ማለት ነው። እሺ በላኝ እዚሁ ቀርታ በቃ የሚያስፈልጉትን ነገሮች እኔም ከጎኗ ሆኜ አብሬያት ልጃችንን ብናሳድግ በጣም ደስተኛ ነኝ። እኔ ግን የሩታን ምላሽ ለመስማት ቸኩያለሁ። የምር የሩታን ምላሽ ለመስማት በጣም ጓጉቻለሁ። ምን ሊሆን ይችላል? እኔ ቅድም ቪዲዮን ስንጀምር እንግዲህ ፈገግታ ምናምን ነገር እያየን ነበር ሲተቃቀፉ እና ለዛ ትንሽ ወደ ጥሩ ነገር የሚያደላ ነገር ይሆናል ብዬ አስባለሁ። እዚህ ሀገር መኖሩን ፈልገው ግን እኛን ምክንያት አድርጋ ደግሞ ከኢትዮጵያ እንድትወጣ አልፈልግም እና ያለኝ አማራጭ ቤተሰቦቼ ያው አቤልንም ጠርቼው ሌሎች ጓደኞቼንም ደግሞ ደውዬ ነግሬያቸዋለሁ። እነ ብሩክንም ከዚህ በኋላ በሄደችበት በገባችበት። ስለዚህ አንድ ትልቅ ነገር ተሰርቷል ማለት ነው። እነ ብሩክ ጋር ያው እንግዲህ በቪዲዮ የግድ መምጣት አይጠብቅባቸውም። ደውሎ እስከነገረ ድረስ እንመነው። እስኪ ለዛሬ አብርሽን እንመነው ነግሯቸዋል የሚለው ምክንያቱም እንጃ በልጁ ይጨክናል ብዬ አላስብም። ለእነሱ አለመንገርና ነገሩን ችላ ብሎ መተው በልጁ ላይ መጨከን ስለሚሆን እንጃ ይዋሸናል ብዬ አላስብም። እና ያው በልጁ አይጨከንም። በቃ ዞሮ እንዳይገባ በእንደዚህ አይነት ነገር ውስጥ ብዬ እነግራቸዋለሁኝ። ነግሬያቸዋለሁም ደጋግሜም ደግሞ ነግራቸዋለሁኝ ከዚህ በኋላ ማለት ነው። እና ብቻ ሰላም ሆኜ ልጄን ማሳደግ ነው የተሻለ ነገር ብዬ ማስበው ማለት ነው። እና እሺ ግን ማለት ነው እኔ አንድ ያየሁት ነገር
ልጅ እንዴት ሰውን እንደሚቀይር ነው። እንደ አብርሽ አሁን የዛሬ ወራት ከተወሰኑ ወራት በፊት እንደዚህ አይነት ማንነት ጭራሽ አልነበረውም። ሁሉም ሰው እኛም ሩታም በተለይ ሩታ እየነገረችው ነበር ጓደኞቹ በጣም እንደሚበጠብጧት የነሱን ትዳር ከመፍረሱ በፊት በጣም ሲበጠብጡ እንደነበር ስታወራ ነበር። እና ይሄ ልጅ መጥቶ ግን የዚህን ሰው አስተሳሰብ ሙሉ በሙሉ ነው የቀየረው። ማለት አሁን መወሰን ያለበትን ነገር አስቡ። አቤልን ውጣልኝ ከህይወቴ ማለት በተለይ ከሩታ ህይወት ውጣ ማለት በጣም ትልቅ ውሳኔ ነው። አብራዶጎ ነው፣ ኦልሞስት ወንድሙ ነው በሚባል ደረጃ ማለት ነው። ይሄ ወኔ አልነበረም፣ ይሄ ወንድነት በቃ አልነበረም። እና ይሁን ልጅ ጥሩ ነው፣ ብዙ ነገር እንደሚቀይር በዚህ እያየን ነው። ጥሩ ነው። እና ግን ማለት ነው እቺ ነገር ቀደም ብላ ብትኖር ማለት ነው ትዳር ይተረፈ ነበር። እንደዚህ ከመሆን ብዙ ውጣ ውረዶችን አታልፉም ነበር። በእርግጥ ይሄኛው ውጣ ውረድ የለም ማለት ሌላ ውጣ ውረድ ይጠፋል ማለት አይደለም። ይሄ ባይኖር በሌላ መንገድ ልትፈተን ትችላለህ። ሁሉም ትዳር ላይ ፈተና ስላለ ማለት ነው። ግን ዞሮ ዞሮ ትልቅ ስራ ታቀል ነበር። እንደዚህ አይነት ውሳኔ በፊት ወሰነ ቢሆን እንጃ አትቸገርም። በቃ በሰላም ኑሮውን ትኖራለህ፣ ከሚስትህም አትለያይም ነበር። ግን ይሄ ነገር ደግሞ ወደ ሚስት እንዲመልስ ተስፋ እናደርጋለን። እስቲ ሁላችሁ መልካም ምኞታችሁን ኮመንት ላይ እየጻፋችሁ አብርሽና ሩታ እንደገና እንዲታረቁ መልካም በቃ ምኞታችሁን ምናምን ጻፉ እስቲ ኮመንት ላይ። ደህና ነሽ? ሁሉ ሰላም ነው? በሰላም ነው? አይ ሰላም ነው። አነከኝ እኮ በጣም እንዴ። ቆይ ሄርሜላ ላይ ሄዳ ነው አብርሽ ማለት ቆይ እዚች ጋር ትንሽ መጫወት አለብን እንዴ ማለት ሩታ ናፍቃ ነው ምናምን ነገር እንደዚህ ጥምጥም ያልክባት። በእርግጥ ዞሮ በቃ እንትን እንደማትሉ እኮ ማለት ነው ተለያያችሁ እንጂ ነገሮች አንድ ላይ መሄድ ስላልቻሉ መውደድ የሚለው ነገር ከውስጣችሁ እንዳልወጣ በተለይ ከአብርሽ ልብ ከሩታም በእርግጥ እንዳልወጣ እያየን ነው። እንዴ ጥምጥም አላለባትም እንደ ህፃን ልጅ። ልክ እኔ በቃ ልጅነቴን ያስታወሰኝ ልክ ማዘር ከሩቅ ቦታ ምናምን ነገር ስትመጣ እየከነፍኩ እጅ የምጠመጠምባትም ምናምን ነገር ማለት ነው። እቺን ፈገግታ ነበር የፈለግኩት እስከ ዛሬ ድረስ። ግን ዞሮ ዛሬ በማየቴ ደስ ብሎኛል። እስቲ እንደኔ ደስ ያላችሁ ሰዎች ኮመንት ላይ ጻፉ። ግን ይሄ ነገር ተስፋ ያለው ይመስላል ቤተሰብ። ይሄ ነገር ተስፋ ትንሽ ሊኖረው ይችላል። ሰላም ልበልሽ ብዬ ነው ድገበኝ ይመስላል። ግን ሰላም አይደለም። እስክትወድቅ ድረስ እኮ ተጠመጠምክብኝ። እንዴ ድሮ ሩታ እንደዚህ አሸብረቀሽ እየመጣሽ እንደዚህ ፏፏ ምናምን ነገር ብለሽ እየመጣሽ ልጁ እንዴት ያቃጭልበታል ወደኋላ በትውስታ ምናምን ይሄዳል ከአንቺ ጋር ምን አይነት የፍቅር በቃ ቆንጆ ጊዜ እንደነበረው ያስታውስና በቃ እንትን ይልበታል፣ ያገረሽበታል ምናምን ነገር እንደዛ ነው የሚባለው። እኔ ግን አብርሽ ላይ ሲያገረሽ ዛሬ ገና ነው ያየሁት። በእርግጥ እስከዛሬ ብዙ ጊዜ አይተናል፣ ግን የዛሬው ይለያል። የዛሬው ይለያል። ሩታ አንቺም ደግሞ ማለት ነው እንደዚህ እንዳይደርስብሽ ከፈለግሽ ብዙ ቆንጆ አትሆኝ። ቤተሰብና ተስምን ትላላችሁ። ሩታ በደንብ ቆንጆ ስለሆነች ነው አሁን እንደዚህ ልጁን በአንዴ ቀልቡን ገፍፍ አድርጋ የወሰደችው። የእግዚአብሔር ሰላምታ እኮ የትኛውም ሰው የሚወደው ነገር ነው። የፈጣሪ ሰላምታ ነው ሰላም ያልኩሽ ነው ወይስ ሳቅፍሽ ደስ አለሽ በጣም? አይ ደስ ያለሽ ትመስያለሽ፣ ፈገግ አለሽ ምናምን የምር ልንገራቸው አብረሽ ማለት ነው አልፈለግም በቃ ከሩታ ጋር ተለያይቶ መኖሩን አልፈለግም እንጂ እንደ ጠላት ቢያየት እርግጠኛ ነኝ አያቅፋትም፣ ምንም አይልም። በቃ ልጁን እንደምንም በቃ እዚች ሀገር እንድትቀር ያደረግና በቃ ያን ያክል ቅርበት አይፈጥርም ነበር። አብረሽ ልቡ ሌላ ነው፣ ሌላ ነገር እያሰበ ነው አብረሽ። ለማንኛውም ያርግል። ያው ከኤርሜላ ጋር ያለውንም ነገር ልክና አቤል እንደምታስቀይመው ብታስቀይማትና የምርም ብትወጣ ሩታን እንደምንም ማሳመነ ማለት ነው። የዛኔ ፍቅረኛ ምናምን ነገር እያላችሁ በቃ ኬር እንደምታደርግ እንደምትወድ ፍቅራችሁ ደስ እንደሚል ወደዛ ሩታን መልሰ ከዛን ኤርሜላን ቀስ አድርጋ ብጠልዛት ቆንጆ ነው። ልጅም በምፈልግ ሰዓት የማግኛ መብት አለኝ። ስለዚህ አሁን ዛሬ ስትመጪ ይዘሽው መምጣት ነበረብሽ። ከተኛስ እንዴት ከተኛ ምን ችግር አለ? አይቀሰቀስም። ነገ ታየዋለህ። በቃ ምንድን ነው ነገ ታየዋለህ። ነገ ግን ማግኘት ፈልጋለሁ። ኦኬ አሁን ይኸው ልንገራችሁ እያደረጉ ያሉት መሰለህ። በልጁ ሰበብ ነገም ይገናኛሉ። የሚገናኙበት ቁጥር እየጨመረ ይመጣል። በዛ መሀል ምን እንደሚፈጠር የፍቅር አምላክ ያውቃል። እኔ አላውቅም። በዛ መሀል ምን እንደሚፈጠር ቀን በቀን በተገናኙ ቁጥር ምን እንደሚፈጠር እኔ አላውቅም።
እናንተ ግን መገመት ትችላላችሁ። እኔ ግን ብዙም አያገባኝም ስለዛ ነገር እና አብርሽ እያመቻቸ ነው፣ ሩታም እያመቻቸች ነው። አሁን ዛሬ ተኝቷል በሚል ሰበብ ኦልሬዲ ተገናኝተዋል። ነገ ደግሞ እንደገና ይገናኛሉ። ነገ ካላመጣች እንግዲህ ተኝቷል ስልና ነገ ወደ ይገናኛሉ ማለት ነው። ከዛ በኋላ ምን ይፈጠራል? በቃ ቀን በቀን መገናኘት እንደገና የመታደስ ስነስርዓት ይሆናል ማለት ነው። ለማንኛውም እያየሁሽ ላወራሽ ነው የጠራሁሽ እንጂ ዛፍ ዛፍ እያየሁሽ እንድታወሪኝ አይደለም። እዚህ ጋር የሆነ ትልቅ ለምን በባነር ፎቶን አሰርታ እያየህ አታወራም ታዲያ? ቆይ ይሄ መፎጋገር አልቀረም እንዴ? ሩታ ይግባሽ እንጂ በእርግጥ ገብቶሻል አብርሽ ለምን እንደዚህ እየሆነ እንደሆነ ማለት አይናንሽን እያየ ማውራት ለምን እንደፈለገ ሳይገባሽ ቀርቶ አይደለም። ግን ይሄ ፉገራ ራሱ ናፍቆን ነበር እውነት ለመናገር ቤተሰብ። እስቲ እኔ ብቻ ነኝ አሁን የሩታ ፉገሮች ምናምን ነገር የናፈቁኝ? አንዳንዴ በቃ ጥግብ በሚያደርግ ማለት ነው መልስ ምት ነው የምትሰጠው ሩታ። ዛሬ የጠራሁህ ለምንድን ነው አቤል? ላስጠነቅቅህ የጠራሁህ። የማስጠነቅቅህ ደግሞ ምንድን ነው ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። ግን አሁን ማስጠንቀቂያ ብቻ ሳይሆን ማለት ነው በቃ ውሳኔ ነው መወሰን ያለብህ ብዬ ማሰበው ማለት ነው። ማስጠንቀቂያ ከሆነ ትደርሳለህ፣ ግን ችግር የምትፈጠር ከሆነ ነው ከህይወታቸው የምትወጣው ነው አባባሉ፣ እንደዛ ነው። ግን ውሳኔ ሲሆን በቃ አትድረስ ነው በቃ አለቀ። ለዛ ማስጠንቀቂያ የምትለውን ቃል በውሳኔ ብታረመው ቆንጆ ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራውክ ማለት ነው። በአንተ ምክንያት፣ በብሩክ ምክንያት፣ ዙሪያ ላይ ባሉ ሰዎች ምክንያት ማንም ሰው እሷን እንዲናገራት አልፈልግም። እንዴ ግን እኮ ማለት ነው አሁን እነሱ በጣም ድርቅ አሉ እንጂ ይሄን ያክል እኮ እሱ አብርሽ ራሱ ሊነግረው የሚገባ ነገር አይደለም። ማለት እንዴ አያውቁም እነሱ አልተማሩም ወይ አላደጉም? ምንድን ነው ችግራቸው? ምንድን አብርሽ የግድ ይሄን እንደዚህ ብሎ እኮ መንገር አይጠበቅበትም። መንገር ነበረበት፣ ያው ነገሮች ሲፈጠሩ ማስቆም ነበረበት። ግን እሱ ከማስቆሙ በፊት ጭንቅላታቸው አስቦ በራሳቸው መተው ነበሩ። በቃ የራሳቸውን ህይወት መቀጠል ነበረባቸው እነዚህ ሰዎች፣ አቤልም ብሩክም እነ ሄርሜላም ሁሉም ብቻ። ግን አሁን እንጃ እኔ ለምን አብርሽ ራሱ ከነሱ ጋር ጓደኝነቱን እንደመረጠ አላውቅም። እኔ ላይ ሌላ ነገር ለመፍጠር እየሞከርሽ ነው እና ብሎ ሌላ ነገር ለማውራት ሞከረ። ኤኒዌይስ ከዚህ በኋላ እኔ አጠገቤ እንዲደርስ አልፈልግም። እሱ አጠገቤ ያልደረሰም ማለት ግን የኔ ሀሳብ ይቀየራል ማለት አይደለም። እዚች ጋር ወደም እንድታሰምሩ እንዴ ቆይ ሩታ እንዴ እነሱ ከህይወቴ እንዲወጡ ነው የፈለግኩት ብለሽ ነበር። ዋናው ምክንያትሽ እንደዛ ነበር። አሁን ደግሞ ሌላ ምን ምክንያት ተከሰተ? ማለት እነሱ ካረበሹሽ ሀገርሽ ውስጥ ስራ ካለሽ በቃ ካልተቸገርሽ ምናምን ለምን መሰደዱን ይሄን ያክል ትልቅ ነገር አደረግሽው እንዴ? እኔ አሁን የእናንተ ጉዳይ ብቻ አይደለም ያሳሰበኝ። አሁን አንቺ ይሄ ነገር ሁሉ እያለሽ ከሀገር ልውጣ ብለሽ እንትን ስትይ ሌሎች ከአንቺ ምን ይማራሉ ነው። አሁን ይሄን ነገር ዋና ሀሳብሽን አብርሽ እንግዲህ ለማስቀረት የሞከረ ነው። ከዛ ያ ቀርቶ እንደገና ካልሄድኩ ስትይ እናንተ የሚከታተሉ ሴቶች ምናምን ነገር ውጭ ሀገር መሄድ እንደ ትልቅ ነገር ነው ሊያስቡ የሚችሉት። ትልቅ ግልግል፣ ትልቅ ሰላም ያለበት ቦታ ምናምን አይደለም። እና ያን ለኦዲየንስ ከማሰብ አንጻር ህዝቡ ላይ ስለ ውጭ ሀገር በደንብ የሆነ የተጋነነ አይነት አመለካከት እንዳይኖር ይሄን ነገር ብትወስኝና በቃ አምነሽበት ብትቀሪ ይሻላል እንጂ አሁን ለእልህ ካልሆነ በስተቀር እርግጠኛ ነኝ አሁን እዚህ ከምትኖሪው የተሻለ ኖሮ ወደ ውጭ ሄደሽ እንደማትኖሪ ይህን ሁላችንም እርግጠኛ ነን። ማንም እንደልብሽ እንደዚህ አሁን ውጭ ሀገር ወጥተሽ እንደልብሽ እናትሽ ጋር ሆነሽ ቤተሰብ ጋር ሆነሽ ከልጅሽ ጋር ጊዜ ለማሳለፍ የሚሰጠሽ ሰዓት አይኖራል። ብዙ ተከታያለሽ፣ ብዙ በቃ ድምፅ አላችሁ እናንተ እና ይህን ነገር እያስተማራችሁ እንጂ ውጭ ሀገር መሄድን እንደ ትልቅ ነገር አትሳሉ ሰው ጭንቅላት ላይ። ከዚህ በኋላ አንቺ በእኔ ምክንያት ወይ ደግሞ እኔ በማደርገው በማወራው ከሰው ጋር ስላንቺ በማወራው ነገር ከሆነ የምትሄጂው ይኸውልሽ ምዬልሽ በአብርሃም ፊት ምዬልሽ አጠገብሽ ላልደርስ ቃል እገባልሻለሁ። የምሬን ነው እና እሄዳለሁ የሚለው ነገር አቤል አሁን ይሄን ነገር እያለ ያለው አብርሽ አጠገቡ ስላለ ነው ወይስ የምርም እንደዛ አያደርግም ነው? እኔ እንጃ አያሳምነኝም። ከዚህ በፊት ስንቴ ተጣልተው ስንቴ እነዚህ አይነት ምክንያቶችን ተደርድረው ታርቀዋል ምናምን ነገር እና አሁን አቤል እንደዛ አሁን ድጋሚ የምርም እነሩታን አይበጠብጣቸውም፣ እነሩታን እንትን አይልም። ስለሰው ዝም ብለን መፍረድና እንትን ማለት አንችልም። ለዛ ምንም አይደለም። ግን እኔ ስላላሳመነኝ ነው በግሌ። አሁን አብርሽ መኖሩ ሊሆን ይችላል አሁን ይህን ነገር እንዲያወራና በስነስርዓት ባለው መንገድ አቤል እንዲያወራ እያደረገ ያለ። ሌላም ሰዎችን ለማስቆም እሞክራለሁ። የምሬን ነው ሩታ
ችግር የለውም ምንም ነገር ከዚህ በኋላ ብታቆሙ ማታቆሙ ምንም የሚፈይደው ነገር የለም ያልኳችሁ ነው። ረፍዷል ሁሉ ነገር ሰው ምንም ቀያው ውሳኔ አይኖርም። አይደለም ሩታ አረፈደም። እውነት ለመናገር እኛ እያየን እኮ ማለት እኛ አይናችን ያያል፣ ጆሮአችን ይሰማል፣ ጭንቅላታችን ያገናዘባል ነገሮችን እና ረፍዷል የምትያቸው ረፍዷል ለማለት የምታቀርቢያቸው ምክንያቶች እነሱ ከህይወትሽ አለመውጣታቸው ነው እንዴ? አሁንም እኮ ማለት ነው ወጣን ከህይወትሽ በቃ ሁለተኛ አንደርስም እያሉ የምትይበት ምንም አይነት ምክንያት የለም። ደግሜ የምነግረው ማለት ነው አንዳንዴ እኮ ማለት ነው ቢረፍድም ያው ነገሩን ለማድረግ በቃ መጥተዋል። በቃ ቀደመም ብያለሁ ከመቅረት መዘግየት የሚባል ነገር አለ አይደል? ስለዚህ ቢያንስ እነዚህ ሰዎች ቢዘገዩም ነገሮችን ለማድረግ ሞክረዋል። እንዴ አሁን እኮ ከሄድሽ በኋላ እንዴ በምን ያክል ጊዜ ነው አሁን ጥሩ ህይወት ልትኖር የምትችይው ከሀገር ከወጣሽ ማለት ነው። ስለዚህ ማትወጪው ጣጣ ውስጥ ነው የምትገቢው። አሁን ለእልህ ብትይ ነገሮችን ማድረግ እችላለሁ በሚል በቃ የመቻለሽን ለማሳየት ለእልህ ከሄድሽ እርግጠኛ ነኝ ማትወጪበት ችግር ውስጥ ነው የምትገቢው። ባህር ደም ሲመጡብሽ እንደዛው ትቀያየራለሽ። እኔ እኮ ግራ እያጋባሽ ነው። ችግር የለውም የተቀየርኩት እኮ ነገር የለም። እኔ እኮ በግልጽ እኮ ነው ሀሳቤን የተናገርኩት። ችግር የለውም እንደፈለግሽ። እኔ ፈጣሪ ያያል፣ ሁሉንም ነገር ፈጣሪ ያያል። ችግር የለውም እንደፈለግሽ ይመችሽ፣ አንቺን ያስደስትሽ። እስቲ ቆይ ቤተሰብ እናንተ ልጠይቅ። አሁን ብዙዎቻችሁ በሩታ መሄድ ፈቃደኛ እንዳይደላችሁ፣ ደስተኛ እንዳይደላችሁ ባለፈው ኮመንት ላይ ነግራችሁኛል። አሁን ደግሞ እስቲ ለምን ልትሄድ ትችላለች ብላችሁ ታስባላችሁ? ሩታ አሁን አብርሽ ጓደኞቹ በዙሪያ ያሉ ሰዎች ምናምን ነገር በሙሉ ከህይወቷ ቢወጡ ሌላ ምን ምክንያት ይኖራታል? እስቲ ውጭ ሀገር ያላችሁ ሰዎች ንገሩ። እስቲ የተደላደለ ኑሮ ነው እየኖራችሁ ያላችሁት? እስቲ ንገሩ። ለሩታ ነው፣ ለእኔ ችግር የለውም እኔ እረዳለሁ ምናምን ብዙ ነገሮችንም በቃ ሶሻል ሚዲያ ላይ ሰው ሲናገር እንሰማለን። እና የተደላደለ ቆንጆ ኑሮ ነው እየኖራችሁ ያላችሁት? ለዛ ነው ሩታ አሁን ካልሄድኩ ብላ የምታስቸግረው? እስቲ በእናንተ በኩል ያላችሁን አስተያየት ኮመንት ላይ ጻፉ። በጣም ግራ እያጋባሽኝ ስለሆነ እኔ ከዚህ በላይ ከአንቺ ጋር ምን ማውራት እንዳለብኝ ራሱ እውነት ለመናገር በጣም ይሄ ግልጽም በጣም ከግልጽም በላይ ግልጽ የሆነ ሀሳብ ነው። ምንም ግራ የሚያጋባ ነገር አይደለም። እየነገርኩት ያለሁት አዲስ ነገር አይደለም። ሀሳቤን በግልጽ ነው እያወራሁ ያለሁት። አይደለም ሩታ ለእኛ ራሱ ግልጽ አይደለም እንዴ? ቁጭ ብለን ከውጭ እንደዚህ ለምንመለከት ሰዎች ራሱ ግልጽ ሊሆን አልቻለም። ያንቺ ሀሳብ ትላንት ምናልሽ? ባለፈው በቃ የምትሄጂበትን ምክንያት ለእድገት ለታላቅ እህትሽ ታስረጂ እየበጠበጦች ስለሆነ በትክክል ኑሮሽን ለመኖር እየሞከርሽ ራሱ እየበጠበጦች ስለሆነ ነው ይሄዳለሁ የሚለውን ሀሳብ ያመጣሽው። አሁን ደግሞ እያልሽ ያለሽው እነሱ ወጥተው ራሱ ይሄዳለሁ ነው። እሺ አሁንስ ምክንያትሽ ምንድን ነው? አሁን ላይ ያለሽ ምክንያት ምንድን ነው? እሱን ንገሪና የዛኔ እኮ አሳምኑን ነበር። ባንፈቅድ ማለት እነሱ እንደሚበጠብጡሽ በቃ ሰላምሽን እንደሚያጠፉ እናውቃለን። የዛኔ አምነን ነበር። ግን ዞሮ አምነንም ቢሆን አልፈቀድንም ማለት ደስ አላለንም። ግን እስቲ አሁን ላይ ያለሽ ምክንያት ምንድን ነው? መፈለግ ብቻ ነው? ማድረግ መቻልን ማሳየት ብቻ ነው? እስቲ ለዛ አሁን ላይ ያለሽን ምክንያት ቢያንስ ባልሽ እኮ የቀድሞ ባልሽ ልበል እንግዲህ ግልጽ ሊሆንለት ይገባል። ምክንያቱም ልጅ በማከላችሁ ስላለ ማለት እና ልጁን ይዘሽ እየሄድሽ እንዴት ነው ዝም ብሎ እንዲያይ የምጠብቅ? ማንም ሰው እኮ ይሄን አያደርግም። ልክ አንቺም በአብርሽ ቦታ ብትሆኚ ልጅሽን ይዞ እየሄደ ምናምን ነገር ዝም ብለሽ አታይም። ማናችንም ይሄን አናደርግም። ስለዚህ ባንወሻሽ እና ለሩታ ዝም ብለን በጭፍን እንትን ባንል ጥሩ ነው። ሩታ በቃ ወደኋላ እየመለሽኝ ያሳልፈናል። ስላሳለፍነው ነገር እንድትነግሪኝ አይደለም። በቃ ፍላጎትሽ ከሆነ ችግር የለውም። ልጄን ከቻልሽ አገናኝኝ። ጨርሻለሁ። መሄድ ትችያለሽ። አመሰግናለሁ። የእኔም ሀሳብ ይሄ ነው። አንተ ሌላ ነገር ለመፍጠር ከዚህ በኋላ ሳላውቀው ሳልገነዘብ ምን አጠፋው የኔ? አይ ቆይ እንጃ እኔ ይህ ሰውዬ የምር ልጁን ይዛ ከሄደች ሰው አይሆን በቃ ማለት በትክክል ኑሮ መምራት አይችልም። ያለው አማራጭ ወይ እሱም ተከትሏቸው በሰ ብሎ ከዚህ ሀገር መጥፋት ነው። ከዛን እዛ እንግዲህ ተራርቀው ቤት ተከራይተው አንድ ላይም ከፈለጉ ሆነው እንትን ማለት ይችላሉ እንጂ እኔ እንጃ አብርሽ ልጁ ሄዶ እዚህ በስነስርዓት ይቀመጣል የሚል ግምት የለኝም። እና እስቲ የምር አብርሽ በትንሹ ማለት በቃ የወለደን ሰው መጨከን አንችልም። በቃ እንኳን እሳይ ምናምን ነገር ማለት አንችልም። ይህ ልጅ ከጥፋቱ ለመታረም እየሞከረ ነው። ስለዚህ በቃ ከጥፋት ለመታረም የሚሞክርን ሰው ደግሞ መግፋትና ወዲህ ልቡን መስበር ተገቢ ነው ብዬ አላስብም። ወዲህ በቃ ድጋሚ ጥፋት እንዳይሰራ አቅርቦ መክሮ ምናምን ነገር ለሰው እኮ በቃ ምሳሌ መሆን መቻል ራሱ አንድ ትልቅ በረከት እኮ ነው። ለራስን በረከት ነው የሚሆነው፣ ለልጅ የሚተላለፍ በረከት ይሆናል። ለሰው በቃ የፍቅር ምሳሌ ለመሆን መቻል በጣም ትልቅ ነገር ነው እና እንጃ አብርሽ በዚህ ልክ መጎዳት አለበት ብዬ አላስብም። እና ሩታ በደንብ አስቢበት፣ በደንብ በቃ
የምታረጋቸውን ነገሮች ትንሽ ከስሜታዊነት ወጣ ብለሽ በተረጋጋ መንፈስ በቃ በብልህ አእምሮ ለማሰብ ሞክሪ። በቃ ላንቺ በቃ እንዲሁም ላንቺ ብቻ ለአብርሽ ባታስቢ፣ ለአብርሽ ጓደኞች ለማንም ባታስቢ፣ ላንቺና ለልጅሽ ብቻ አስቢ። እስቲ ይሄን ነገር በደንብ የእሷን ቤተሰቦች የሩታም የአብርሽም ቤተሰቦች ሙሉ በሙሉ መምከር ትችላላችሁ። ይህን ነገር ደግሞ ያለ ምክርም እውነት በትክክል ነገሮችን በሶሻል ሚዲያ የሚከታተል ሰው እንዲሁም ያልተማረ ሰው ቢሆን ራሱ ማገናዘብ ይችላል ብዬ አስባለሁ እና ሩታ በደንብ በተረጋጋ መንፈስ ብታስብ ይሻላል ባይ ነኝ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ያያችሁ ሁላችሁንም የምር ከልብ አመሰግናችኋለሁ። ቪዲዮን ላይክ ያደረጋችሁት አለበለዚያ እንጣላለን። የምር 1000 ላይክ ተባብለናል። 1000 ላይክ 6000 ሰብስክራይበር ተባብለናል። 6000 ሰብስክራይበር። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።